ጤና ይስጥልኝ ክቡራን አድማጮች፣ ሰዓቱን ሰበር መረጃ ወደ እናንተ አደርሳለሁ። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት መቀሌ ኤፍኤም 104.4 እና የከተማዋን ጽህፈት ቤት መቆጣጠራቸው ተሰምቷል። በተመሳሳይ ይኸው የህወሓት ክንፍ ከዚህ ቀደም በከተማው ምክር ቤት ተመርጧል ያላቸውን ረዳይ በርሄን ድጋሜ የከተማዋ ከንቲባ አድርጎም ሾሟል። በፕሬዝዳንት ጌታቸው ረዳ የሚመራው የክልል ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሓት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ አቶ ብርሃን ገብረ ኢየሱስን መቀለ ከንቲባ አድርጎ መሾሙ ይታወሳል። በሁለቱ የህወሓት ክንፎች መካከል የተፈጠረውን ውጥረት ተከትሎ 1 ሚሊዮን የሚጠጋ ነዋሪዎች ያሏት መቀለ ያለ ከንቲባና ያለ ህዝባዊ አገልግሎት ለ4 ወራት መቆየቷም የሚዘነጋ አይደለም። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ሰራዊት አዛዦች መሪነት በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽህፈት ቤቶችን በእጃቸው እያስገቡ ነው ተብለዋል። እንዲሁም በጊዜያዊ አስተዳደሩ ተሹመው የነበሩ አመራሮችን በመተካት ላይም ይገኛሉ። እየተሾሙ ያሉት አመራሮች በትግራይ ጦርነት ከመቀስቀሱ በፊት ምርጫ ተካሂዶ የተቋቋመው ምክር ቤት የሾማቸው አመራሮች እንደሆነም ታውቋል። ለ2 ዓመት የዘለቀው የትግራይ ጦርነት የቋጨው የሰላም ስምምነት ተከትሎ የፌዴራል መንግስቱ ተቀባይነት የለውም ባለው ምርጫ የተቋቋመው የትግራይ መንግስት እንዲፈርስ ተደርጓል። ሆኖም ጊዜያዊ አስተዳደሩን ለማቋቋም በፈጀው 6 ወራት ውስጥ ህገወጥ በተባለው ምርጫ የተሾሙ አመራሮች የክልሉ ከተሞችና ዞኖችን ሲያስተዳድሩም ቆይተዋል። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳ አብዛኞቹን አመራሮች በማንሳት በራሳቸው መሾማቸው የሚዘነጋ አይደለም። ከዚህ ቀደም የነበሩ የከተማና የዞን አመራሮች ከመንግስት ስራ በበለጠ የፓርቲውን ተግባራት አስቀድመዋል በማለት በአዳዲስ አመራሮቸው መተካታቸውም ይታወሳል። እኔ በምክር ቤቱ የተሾምኩ ህጋዊ ከንቲባ ነኝ። በመቀለ ከተማና በሌሎች ከተሞች ማቋቋሚያ አዋጅ 341 ማንኛውም ከንቲባን የሚሾመው አሸናፊው ፓርቲ ነው ሲሉ አዲሱ የመቀለ ከንቲባ ረዳይ በርሄ መናገራቸው የክልሉ መገናኛ ብዙሃን ዘግበውታል። ሉዓላዊ ስልጣን የህዝብ መሆኑ እየታወቀ ይህንን በመጣስ የከንቲባውን ጽህፈት ቤት በመስጋት ህዝብ አገልግሎትን እንዳያገኝ ተደርጓል ያሉት ከንቲባው አሁን ግን በምክር ቤቱ የተመረጠው ከንቲባ ስራውን በይፋም ጀምሯል ሲሉ አስታውቀዋል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠሩ አለመግባባት ፓርቲው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና በምክትል ሊቀመንበሩ ጌታቸው ረዳ በሚመሩ ቡድኖች ተከፋፍሎ እየተወዛገበ እንደሚገኝ የሚታወቅ ነው። ለወራት በገለልተኝነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከልሎ በክልሉ ውስጥ ስጋት ጋርጧል። በሌላ በኩል ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት በከተማዋ የሚገኘውን ኤፍኤምን ከተቆጣጠሩ በኋላ ትናንት ረፋር ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን በመቆጣጠር በደብረጽዮን በሚመራው የህወሓት ክንፍ የተጀመረውን ኃላፊ አዲስ የአመራር ቦርድ በግዳጅ እንዲገቡ ማድረጋቸውም ተሰምቷል። በትግራይ ኃይሎች ታጅበው በኃይል ሬዲዮ ጣቢያውን ተቆጣጥሯል። አሁን ሰራዊቱ የሬዲዮ ጣቢያውን እየጠበቀው ነው ሲሉ ሰራተኞች ግራ በተጋባ መንፈስ ተናግረዋል። በአሁኑ ወቅት ቀድሞ የተዘጋጁ ፕሮግራሞች እየተላለፉ ነው። ምንም አይነት የቀጥታ ፕሮግራሞች የሉም። ከሰራተኞች ጋር ስብሰባ እንደሚካሄድም ነግረውናል ብለዋል የኤፍኤሙ ሰራተኞች። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በይፋዊ ኤክስ ገጻቸው ላይ በአዲ ጎዶምን ከተማና በመቀለ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸውንም ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው መናገራቸውም የሚዘነጋ አይደለም። አቶ ጌታቸው ረዳ የመንግስት መዋቅር አፍርሰዋል በሚል 3 የሰራዊት አዛዦችን ያገዱ ሲሆን በሌተናንት ጀነራል ፍስሐ ኪዳኑ የሚመራው የትግራይ ሰላምና ደህንነት ቢሮ ውሳኔውን እንደማይቀበል ካሳወቀ በኋላም የቢሮ ኃላፊው በተመሳሳይ እግር ተጥሎባቸዋል። የክልሉ አስተዳደር ርዕሰ መስተዳድር ጌታቸው ረዳም ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብ ሰላም የፕሪቶሪያውን ስምምነት የሀገሪቱን መረጋጋት አንድ እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ሲሉ በሸራተን አዲስ መግለጫ መስጠታቸውም ይታወሳል። የትግራይ ሰላምና ደህንነት ቢሮ በክልሉ በራሳችን አቅም ሊፈቱ የሚችሉ የውስጥና የፖለቲካ ችግሮችን ለመፍታት 3ኛ ወገን መጋበዝ አሳፋሪ ነው በማለት በፌስቡክ ገጹ ላይም አስፍሯል። በዚህ ረገድ የትኛውም የኃይል እንቅስቃሴ ችግሩ ሌላ አቅጣጫ እንዲሸጋገርና እንዲባባስ ያደርጋል ያለው መግለጫው ህዝቡም ደስተኛ እንደማይሆን መግለጫው አክሎ ገልጿል። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ እየተባባሰ ያለው ውጥረትና ፍጥጫም ከ2 ዓመት የደም አፋሳሽ ጦርነት በኋላ ባላገገመው ህዝብ ላይ ስጋት ፈጥሮበታል። ከዚሁ ጋር በተያያዘ የአፍሪካ ህብረት የትግራይ ጉዳይ እንዳሳሰበው መግለጹን መረጃዎች ወጥተዋል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አዳዲስ መረጃዎችን ታገኛላችሁ። ሰላም።